ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 6 ቁጥር 10 እስከ 11። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር ፊቅጦር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ሕርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበረ። የእናቱ ስም ማርታ ይባላል። በክርስትናዋም የጸናች ብፅዕት ናት። ቅዱስ ፊቅጦርም በአደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግሥቱ ውስጥ 3ኛ ማዕረግ አድርጎ ሾመው። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ያለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሜያኖስ እናት ቅድስት ቴዎዳዳን በገደሏትም ጊዜ ንጉሡን ስለመፍራት ሊቀብራት ማንም አልደፈረም። ይህም ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉሥ ስለሚመጣውም ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገሥጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውምም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉል ልብ የለሽ ለሆነው ንጉሥ አላገለግልም፣ ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኸኝንም ገንዘብህንም ንሳ ብሎ ከፊቱ ትጥቁንም ፈቶ ጣለለት። አባቱ ሕርማኖስም ወደ እስክንድሪያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሡን መከረው። በዚያም ጊዜ ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪናኖች፣ ስለ ሙት ልጆች፣ ስለ ባልቴቶች የሚሹትንም በመስጠት እንድትጎበኛቸው አዘዛት። በዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገርም ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክም ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ካፈሉት ከዝፍት በዲን ደግሞም አሰቃየው። በዚያም በብረት አልጋ ላይ አስተኝተው ከበታቹ እሳት አነደዱ። ደግመው ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁሱ ይፈውሰው ነበረ። ከዚያም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱንም ቆረጡት። በእሳትም ያጋሏቸውን ችንካሮች በጎናቸው ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያስነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆችን እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የሕርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹንም መዘዙ፣ አፉንም መቱት፣ ቁልቁልም ሰቀሉት። በእጆቹም ላይ ከባድ ድንጋይ አንጠለጠሉ። ከዚያም በሚነድ እሳት ውስጥ ጨመሩት። ሙጫ፣ አደሮ፣ ማርና ዘይትን አፍልተው በላዩ ደፉበት። በማበራያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግሞም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው። ሥሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴናም ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ። መላእክትም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖራቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወትን አክሊልም ተቀበለች። ሁለተኛ የእምነትን ሁሉ ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚያም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውንም ፈጽሞ የሕይወትና
የድል አክሊልን ተቀበለ። ምዕመናንም ሰዎችም ሥጋውን ወስደው በከበሩ ልብሶችና በድርብ በፍታ ገነዙት። እናቱ ማርታም በአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ በዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጧ አኖረች። ከእርሱም ታላላቅ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጽኑና ኃያል ማር ቅዱስ ፊቅጦር ሰማዕት፣ ቅድስት ማርታ የፊቅጦር እናት፣ ብጽዕት እስጢፋና በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የ15 ዓመት ብላቴና፣ ቅዱሳን ሳሲማና አባ ኖባ ሰማዕታት። ወርሃዊ በዓላት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 6 ከቁጥር 10 እስከ 11። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ጸሎታችን ልመናችን ይቀበለን። ይቅርታውን ቸርነቱን ያርቅብን። ለብርሃነ ትንሣኤው በሰላም እንዳደርሰን ለብርሃነ ዕርገቱ ደግሞ በሰላም ያድርሰን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።